አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ደሴ ከተማ የማደርሰውን ውብና ቆንጆ የቤት ዕቃ 383030 ብር የፈጀ ነው ማሳያችሁ። እዚህ ጋር አዲስ ነገር አለ የአጃና ማለት ነው። እና ሀባይቢ ይሄንን ይመስላል እቃዋ። በጣም ቆንጆና ጥርት ያለ ኳሊቲ፣ ግን እቃ ተደጋግሟል። እቃ ተደጋግሙ ብዬኔ ሐሳብ ተሰጣችሁ ለእናንተ ነው። ለምን እቃ ሲደጋገም ምንም አይሰራላችሁም። ለምሳሌ እዚህ ጋር ሲኒ አለ የውሃ ኮምፕሌት እንደምታዩት፣ የቱርኩም አክለሪኩም እዚህ ጋር የሌለ የውሃ ብርጭቆ አይነት የለም። እና ሐሳብ ተሰጣችሁ እኔ ለእናንተው ነው፣ ለእናንተ በማሰብ ነው። እቃ ሲደጋገም ምንም ፋይዳ የለውም። እቃ ማሟላት ዋጅብ ሆኖ እያለ ግን ደግሞ እቃ መደጋገም ትርፉ ገንዘብ አንድ ቦታ ላይ መቆለል ነው። እና እንግዲህ የዚህ እህቴ እቃ ይሄ ብቻ አይደለም፣ ብርድ ልብስ፣ ኮምፎርት፣ አስቤዛ፣ መፈረሻ ምንም የቀረ ነገር የለም። ግን ደግሞ ሐሳብ እኛ ኮሜንት ለእናንተ ስንሰጣችሁ ብትሰሙ ለእናንተ ነው ጥቅሙ ብዬ ነው እኔ የማስበው። ለምን ይሄ እቃ ይቅርብሽ፣ ይሄ ይበዛብሻል፣ ይሄ እንደዚህ ነው ብዬ እኔ አማክሬ ነው እቃችሁን የጻፋችሁትን ይጀ ብቻ ግዝት አይደለም ሀቂቀተን የሚያቀኛል ማለት ነው። ማለት የገዛሁለት ሰው ማለት ነው። ይሄኛው እቃ እኮ ይሄ ይጠቅማል፣ ይሄ ቢበዛ ምን ያደርግላችኋል ብዬ ተናግሬ ነው። ግን የፍላጎታችሁን ደግሞ እንቢ ካላችሁኝ ይገዛለሁኝ እኔ ማለት ነው። እና ሌላችሁ የፈለኩት እቃ አስፈላጊ የሆኑ ነገሮችን ብገዙ አሪፍ ነው። ለምን በኋላ መዟዟር እንዳይቸግራችሁ ማለት ነው። እና የሰራችሁትን ገንዘብ ደግሞ የሌላ ሰው ቀለብ አያድርግባችሁ፣ አያስበላባችሁ እያልኩኝ ወደ እቃው ዝርዝርና ዋጋዎቻቸውን እነግራችኋለሁ። እያንዳንዱ አብራችሁን ሆኑ። ከወደዳችሁት ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ለመደው ከሲኒና ከረከቦት ከጀበናዎቹ ልጀምርላችሁ። እዚህ ጋር የጥበብ ኮምፕሌት 5000 ብር የተገዛ እስከነ ጀበናው አለ ማለት ነው። ጥበብ ኮምፕሌት 5000 ብር ነው። እንደዚህ ኮምፕሌት መሆኑ በጣም ያምራል። ነገር ግን እኔ የጥበብ አድናቂ አይደለሁም። 12 ሲኒ ማገናፈያ፣ የሱካር እቃ፣ ሰርቪሱ ይሄ ራሱ የሲኒዎቹ አለው ማለት ነው። ከዛ ረከቦቱ ደግሞ የብቻ ነው ሂሳቡ። ረከቦቱ ይሄ 2700 ብር፣ አክሰሰሪው ሰርቪስ ምንድነው ሰርቪስ እና የጀበና ማስቀመጫ እዚህ ውስጥ አለው፣ ማጨሻ አለው እና ፌርሜሎ እናንተ ፈልጋችሁት ሳይሆን የሚመጣው አብሮት ስለሚመጣ ነው። ለብቻው አገዥልንም እንደ ለምትሉኝ ነው ይሄንን መልስ የምነግራችሁ። አክሰሰሪ አብሮት ስለሚመጣ ብቻ ነው። ከዛ እዚህ ጋር ደግሞ ኳሊቲ ሲኒ 3 ደርዘን ነው ያዘዘችኝ። 3 ደርዘን ዋጋቸው ተመሳሳይ ነው። 3200 ነው አንድ ደርዘን። 9600 ብር ነው ሲኒ። እነዚህ ኳሊቲዎቹ ብቻ ማለት ነው። እና ይሄ ሲኒ ግማሽ ደርዘን እዛ ጋር አለ፣ ግማሹ ይሄ ነው 3200 ብር ነው። ይሄ ረከቦቱ 3700 ብር ከና አክሰሰሪው አሁንም የሚመጣው አብሮት ነው። እኛ ፈልገ ነው የምንገዛው ነገር ወይም ከናንተ ቢቀርም ከናንተ የሚቀነሰው ያው ይሄ ይቀራል እንጂ ብር የሚቀንሰው ነገር የለውም። ከዛ ሰርቪስ አለ፣ ቆንጆ ሰርቪስ። ይሄ 3800 ብር ነው ዋጋው ማለት ነው። 3 ፒስ ነው። ከዛ እዚህ ጋር እንግዲህ እንደምታዩት የወተት ተንጠልጣይ አለ። ዋጋው 4500 ብር ነው። ካርቶኑ ይሄ ነው። ብዙ አይነት ከለር አለው፣ ከለሮች አማራጭ አለ። 6 ብርጭቆ እንደምታዩዋቸው 6 ብርጭቆዎች፣ በራድ ይሄ ትልቅ በራድ። ከዛ ማገናፊያ፣ የሱካር እቃ፣ የራሱ ሰርቪስ። ይሄ 6 ሰርቪስ ለ6ቱም ብርጭቆ ማለት ነው። በጣም ነው የሚያምረው። ከዛ ይሄ ተንጠልጣዩ እንደዚህ ቁጭ ነው የምታረጉት። በጣም ነው የሚያምረው። 4500 ብር ነው ዋጋው ማለት ነው። እዚህ ጋር ረከቦቱ ላይ ያሳየኋችሁ ሲኒ ግማሽ ደርዘን ይሄ ነው 3200 ብር። ይሄም እንደዛው 3200 ብር ነው አንድ ደርዘን ይሄ። ከዛ አንድ ደርዘን ደግሞ ይሄኛው ቆንጆዬ ሲኒ ናት። እቺም አያችሁ እንደምታምር ይችም 3200 ብር ናት። ከዛ አንድ ግማሹ ደርዘን እዚህ ጋር ነው ይሄ ማለት ነው።
ይሄ ኳሊቲ ሲኒ 3 ደርዘን ከዛ ደግሞ ሴራሚክ ሲኒ 2 ደርዘን ነው ያለችኝ 2400 4800 ብር 1000 ብር ሀገረኛ ሲኒ 1 ደርዘን እንግዲህ እቺ እየነገርኳት ነበር እቃ ባይበዛ ጥሩ ነው ታይ ይሄ እንደዚህ ጥሩ አይደለም ይሄኛው ጥሩ ነው እያልኩኝ እያማከርኩ ነው ሀቂቀተን ወላሂ ለእናንተ በማሰብ እያማከርኩ ነው እቃ ምጽፈው ማለት ነው እንደሌላ ሰው እቃ በቴክስት ከላካችሁልኝ የላካችሁልኝን ሂጄ ግዝት አይደለም በመላው ማለት ነው እና እንደዚህ የሚያምር ኳሊቲ የውሃ ብርጭቆ 2500 ብር ኳሊቲ ነው በጣም ነው የሚያምረው ክብድናው ደግሞ ይለያል ማለት ነው ይሄ እንደዚህ ሆኖ 2500 ብር ጥሩ የውሃ ብርጭቆ ግማሽ ደርዘን 500 ብር 5 ማዕዘን የውሃ ብርጭቆ 1 ደርዘን 1200 ብር እንደዚህ ሆኖ ማለት ነው ከዛ የሻይ ብርጭቆ 2 ደርዘን ነው ያዘዘችኝ የተለያየ 1 ደርዘን ይሄ ነው 1 ደርዘን ደግሞ በዚህኛው 2 ደርዘን ሆነ 1900 ብር ሁለቱ ደርዘን ማለት ነው ደርዘን 950 ብር ነው ከዛ እዚህ ጋር እንደምታዩት ቆንጆ የውሃ ኮምፕሌቶች አሉ የሚያማምሩ አንዱ ይሄ ነው ጆጉ ማሻአላ እስከነ 6 ብርጭቆቹ ዋጋ ግን 2500 ብር ነው ያንዱ ማለት ነው አረንጓዴዋ ደግሞ እቺን ትመስላለች ጆኳ ብርጭቆም እንደዚህ ዋንጫ ነው ማሻአላ በጣም የሚያምር ነው ስላችሁ እንደምርጣችሁ ነው እኔ የብልጭልጭ ነገር አድናቂ አይደለሁም ልክ እንደ ጥበቡ ኮምፕሊት ማለት ነው ሌላው ይሄኛው ይሄ በጣም ያምራል ደግሞ ዲዛይኑ ያምራል በጣም ነው የሚያምረው ወርቃማ በሰማያዊ ዲዛይናቸው ሶስቱም ይለያያሉ ብርጭቆ ይሄንን ይመስላል አያሳይም ቆንጆ ነው አያሳይም ስላችሁ ቀለም ስላለ አያሳይም የውስጡን ማለት ነው አረንጓዴው አሁን ያሳያል ይሄኛው አያሳይም ይሄም ዋጋው 2500 ብር 3ቱ 7500 ብር ነው እንደዚህ ሆኖ ማለት ነው አክላሪክ የውሃ ጆክ ከና 6 ኩባያዎቹ እዚህ ላይ ያለው ወይም ትናንትና ቪዲዮ ስለሰራሁበት የዛኑ አንድ አይነት ነው 2800 ብር 1900 ብር ማን ነው 2900 ብር የቱርክ ኮምፕሊት ቆንጆ የቱርክ ኮምፕሊት እኔ በቃ በጣም የምወደው ብርጭቆ ቢኖር ይሄ ነው ብርጭቆም እንደዚህ ያምራል ሲጣጣበት ደግሞ እኔ ትንሽ ነገር አልወድም ሀቂቀተን በጣም ነው የምወደው ይሄንን እና ይሄንን 2900 ብር የብርጭቆ ዝርያ እነዚሁ ናቸው ይሄ 40 ፍሬ የኒኬል ኩባያ ነው 40 ሲባዛ በ95 ብር ሂሳብ ነው ይሄ የተገዛው 40 ፍሬ ማለት ነው ብዙ ነው እንግዲህ ለድግስ ለምናምን ይሆናል እዚህ ጋር ደግሞ ሁለት አይነት ዲዛይን የሾርባ ማግና ያዘዘችኝ ከዚህ በኩል ያሉት እነዚህ ናቸው ስድስቶቹ ማለት ነው አንድ አይነት ነው ይሄ ምንም እንትን የለውም አያችኋቸው እነዚህ ከዚህ በኋላ ያሉት ደግሞ እነዚህ እንደዚህ የሚያማምሩ የሾርባ ማግ 1 ደርዘን የገዛሁት ደርዘኑ ከሁለቱም አይነቱ ነው 2000 ብር ነው ዋጋው 2000 ብር ቆንጆ የሾርባ ማግ የማይሰለቹ ነገሮች ናቸው እነዚህ አባይብ 40 ፍሬ የቁርጥ ሰሃን የኒኬል ነው ያዘዘችኝ አንዷ 160 ብር ናት እቺ ግን 5 ብር ቀንሶልኛል ከ40 ፍሬ ማለት ነው እና በ135 ሂሳብ ማን ነው በ155 ሂሳብ ነው ያረጋልኝ ይሄንን ከዛ እንግዲህ የቁርጥ ሰሃን ብዙ አይነት ነው ያላት በአራት ማዕዘኑ የሚያማምሩ እንደምታዩዋቸው ቆንጆ የሆኑ የቁርጥ ሰሃኖች 1800 ብር አንድ ደርዘን አንዱ 150 ብር ማለት ነው እዚህ ጋር ደግሞ የቁርጥ ሰሃን በክቡ 120 1440 ብር ይሄኛውም እንደዚሁ ግን ከለራቸው ያው እንትናቸው ይለያያል አበባ አላት እቺኛው ደግሞ ሌላ ዲዛይን ናቸው ግን እቃ አንድ አይነት ነው ዋጋውም አንድ አይነት ነው 2 ደርዘን የገዛሁት አንዱ ፍሬ በ120 ብር ሂሳብ ማለት ነው ከዛ የወጥ ማቅረቢያ ወይም ሰላጣ ምናምን ማቀራረቢያ የማይካ የሆነ ሰሃን ሞላላ ጭልፋም አለው የራሱ ይሄንን 5500 ብር 1000 ብር ሁለቱ 1000 ብር
ከዛ ሀባይ በዚህ ጋር ደግሞ የሾርባ ሰሃን አለ ለዚሁ ማች የሚሆን ነው የሾርባ ሰሃን 840 ብር ደርዘኑ ማለት ነው ያንዱ ዋጋ 70 ብር ነው አንዷ ፍሬ ማለት ነው ፓርቲሽን አለ ፓርቲሽን አራት ሰሃኖች ያው ዲዛይናቸው እንደዚህ ሆነዋል አሁን አሉ ግን ለሰሃኑ የሚቀራረብ አጣሁኝ ለቁርጥ ሰሃኑ ለምናምንና ግን እነዚህን በጣም ነው የሚያምሩት እነዚህ ሰሃኖች 1400 ብር ማይካ ሰርቪስ 700 ብር እዚህ ጋር ደግሞ ፔርሙስ ሰሃን አለ የሚያማምሩ ፔርሙስ ሰሃኖች ናቸው ዋጋቸው ግን ኦቨር ነው ዋጋው 6000 ብር ነው ግን በጣም ነው የምታምረው ሐቂቃ አያችኋት እንደዚህ ስትቀመጥ ራሱ በጣም ነው የምታምረው ክዳን መያዣዋ ምናምን በቃ ቆንጅዬ ጥርት ያለች የፔርሙስ ሰሃን ወይም ሐፍዛ ማለት ነው እንደዚህ የምታምር ቆንጅዬ ሐፍዛ 6000 ብር አራት ፒስ ናት ማለት ነው የራሱ ካርቶኑ ይሄ ነው የዚህ የሐፍዛው ማለት ነው ከዚህ 773 በቀይ ቡኒ 3 ፒስ የተፈታ ነው ይሄንን ላሳያችሁ ቆንጆ ነው ይሄም የሚያስጠላ ነገር አይደለም ያምራል ሐቂቃ ትልቁ ይሄ ነው ተከታይ ይሄ እቺ መጨረሻዋ ናት ጽድት ያለ 773 በቀይ ቡኒ ረና ቱርኪ ነው ይሄም እንደምታዩት የቱርኪ ምርት ነው የቱርኪያ ነው ዋጋ 4300 ብር ዋጋው 4300 ብር ካርቶኑም ይሄ ነው ያው ከለር ብቻ ነው የሚለያየው እቃው ጋር የእስከዛሬው ጋር ማለት ነው እዚህ ጋር ፔርሙስ አለ 2 ሊትር ፔርሙስ ቆንጆ ዋጋ 1900 ብር እኔ ያንዳንዱ ዋጋ አማሳውቃችሁ እኔ አሁን ነገ እቃ ልግዛብል የኔ እቃ ምን ያህል ይፈጃል የሚለውን እንድታቁት ጭምር ነው እነዚህ አንድ ሊትሩ 3200 ብር ቆንጆና ኳሊቲ ፔርሙሶች ማለት ነው ካርቶኖቻቸው እነዚህ ናቸው ቆንጆ እቃ ያው እንግዲህ ኢንሻአላህ በጤና በአፊያ የምትጠቀሙበት ያድርጋችሁ እላለሁ እዚህ ጋር ደግሞ ያስቤዛ 9 ፒስ 2800 ብር ነው 9 ፒስ ማዕደን ነው ማዕደን 9 ፒስ 6000 ብር ሆኗል ያው የታወቀ ነው እቺ ትንሿ የመጨረሻ ትንሿ ናት 555 የትሪው አይነት ማለት ነው ቆንጅዬ ማዕደን እንደዚህ የሚያማምሩ ማዕደኖች ናቸው ማዕደኖቹ ማለት ነው እና ይሄ 6000 ብር ነው ዋጋው 9 ሴሪ ማለት ነው በጣም ነው የሚያምረው ቆንጆ ነው በዛ ላይ አስፈላጊ ነገር ነው ለቤት ማለት ነው ደግሞ እንደምታዩት 60 ቁጥር ብረት ድስት 38000 ብር ነው የገዛሁት ወፍራሙ ጭልፋ 1000 ብር ክዳኑን ግን አላሰራሁላትም ዛሬ እሁድ ስለሆነ ሁሉም ዝግ ነው ከዛ ለማሰራት አልሆነልኝም ማለት ነው እና እንደዚህ ትልቅ የብረት ድስት 60 ቁጥር ለድግስ የሚሆን ሁለት ፍየል ሙክት ሁለት ሙክት በደንብ ነው የሚሰራው ቀለል ያለው ይፈንም ከሆነ እንደዛ እነዚህ ደግሞ ለሰላጣ ለምናምን ማጣጣቢያ የሚሆን ወፍራም የኒኬል ሰሃን ቁጥራቸው 40 ቁጥር ነው እነዚህም 850 1700 ብር ሌላው 1 ሜትር ሱፍራ ሁለት ነበር ያለችኝ ሁለት አይነት ነበር ያለችኝ ግን ከለር አንድ አይነት ብቻ ስለሆነ ከለር ሁለት አይነት ስለሌለ ይሄንን ዝም ብዬ አንድ ብቻ ነው የገዛሁት 250 ብር ሌላው ሴኔጋል ነው ሴንስት ይሄ አንድ ዶሮ የሚባለው 1250 ይሄኛው ደግሞ ሁለት ዶሮ የሚባለው ነው 1900 ብር ሌላው ደግሞ ትሪ እዚህ ጋር ብዙ ትሪ ነው የገዛሁት ይሄ 50 ቁጥር ነው ስቲከር የለውም እና ነው እነዚህ 900 ብር 450 ሌላው ደግሞ እዚህ ጋር 1950 ብር ነው ሶስቱን የገዛሁት 55 ቁጥር ትላልቁ ማለት ነው ሶስቱ 1950 ብር ነው ያንዱ ዋጋ 650 ብር 150 ብር አያችሁት 55 ቁጥር 60 ቁጥርም አለ በነገራችን ላይ ደግሞ ኢኮሳን የዳቦ ማሽን አላት ኢኮሳን 18500 ብር ነው ዋጋው እንደምታዩት ኢኮሳን እንትኑ ነገሩ እዚህ የሆነ ነገሩን ቀይረውታል እዚህ ጋር ያለውን ግን ኢኮሳን ነው ቆንጅዬ ኢኮሳን አያችሁት
3 ፓትራ ሌላ ደግሞ ይሄ የእንትን ወደ ላይ ከፍ ማድረጊያ አለው ማለት ነው። ይሄንን 18500 ብር ነው የገዛውላት። ሁለት ነበር ያዘዘችኝ፣ አንዱን ተይው አለችኝ፣ አንዱን ትቻለው ማለት ነው። እና ይሄንን ደግሞ እናት መፍጫ አለ። እናት መፍጫ እስከና አክሰሪው የሎሚ መጭመቂያ የድንች መላጫ አለው ነው 1650 ብር። ሌላው በራድ 2 ሊትር 800 ብር። 1.5 ነበር ያለችኝ አጥቼ 1 ሊትር ነው የገዛሁት 600 ብር። ሌላው የውሃ ማሞቂያ ነው። እዚህ ጋር የውሃ ማሞቂያ ሱታይ ነው 2000 ብር። ቆንጆ ከለር ያለው እኔም ማሳያችሁ እቃችሁን በተማመን እንዲሄድላችሁ እየወጣ አይታችሁት በኋላ ምን አይነት ይሆን የተገዛልኝ ምናምን እንዳትሉ ጭምር ነው። ውስጣችሁም እንዲደሰት እንዲታምኑ ጭምር ነው ማለት ነው። ለምን እያያችሁን እኛ ስንገዛ ለኛ እንደምንገዛው አድርገን ነው። ነገር ግን ደግሞ እናንተም ውስጣችሁ እንዲተማመን ደስተኛ እንድትሆኑ ነው። እዚህ ጋር 750 ብር ወንፊት 6 ፒስ ነው። ሌላው የሹካ ማንኪያ ተንጠልጣይ እነዚህ የጣውላዎቹ ማለት ነው። እነዚህም 1100 ብር ነው የገዛሁት። አያችኋቸው እቃዎቹ እነዚህ ናቸው። 6 ሹካ 6 ትናንሽ ማንኪያ 6 ቢላዋ ነው ያለው ማለት ነው። ከዛ እዚህ ጋር ደግሞ በራድ 6 ሊትር ነበር ያለችው 6 ሊትር አላገኘሁም። 77 ሊትሩን አረኩላት 2250 ብር ነው። ሁለቱ 4500 ብር። አድቦል ሳላድ 1500 ብር ነው። ከለሩ ይሄንን ይመስላል የተገዛላት። የሚያምር ከለር ነው። እቃውም ቆንጆ ነው። የቺፕስ መጥበሻ ሳች ዋጋው 6000 ብር ነው። 4 ሊትር ነው የሚለው። ቆንጆ እቃ ነው። ማጅስቲክ ከ1 እስከ 5 12500 ብር። ከ1 እስከ 5 ከሶፋ ይቻቻለው አውጥቼ ቆንጆ እቃ ነው። የቺፕስ መጥበሻው ደግሞ እዚህ ጋር እንደምታዩት ልክ በምታዩት መልኩ ነው። ቆንጆ እቃ ነው። ሌላው የሚክሰር የተገዛው 24000 ብር ነው። ቆንጆ እና በአንደኛው ማለት ነው። በነገራችን ላይ 21000 ብር ማግኝቼ ነበረ፣ ግን ይሄ ቆንጆ ነው እቃነቱ። ፈትቼ ላሳያችሁ። ይሄ ማንኪያ የራሱ አብሮት አለ። ከዛ ቢስሚላህ ሚክሰር ነው። ሌላስቲክም አለ። ይሄ እንደዚህ በፎቶ እንደምታዩት ራሱ ነው። ይሄ ዋጋው 24000 ብር ነው ብያችኋለሁ። እቃው ግን ኳሊቲ ነው። ይሄም አስፈላጊ ነው ብዬ አላምንም። እንግዲህ እናንተ ታውቃላችሁ የእንዲህ አይነቱን ነገር ማለት ነው። እፈልጋለሁ ካላችሁ እንገዛለን እኛ። አይ ግን ምክር ጋር ነው እኔ የምሰጣችሁ ማለት ነው። እዚህ ጋር ማብኪያው ማለት ነው መቀያየር ትችላላችሁ። አንድ እዚህ አለ፣ አንድ እዚህ አለ። ሌላው አፉ ላይ ደግሞ ሌላ አንድ አለ። እንግዲህ እንደምታዩት የቹት ሊትሩ 8 ሊትር ነው። በጣም ቆንጆ እቃ ነው። እቃው ቆንጆ ነው። ምንም እንትን የለውም። ያው ፍላጎታችሁ እንትን ይላል ማለት ነው። ይወስነዋል አቅማችሁና ፍላጎታችሁ። ይሄ 24000 ብር ነው የተገዛው ማለት ነው። ቆንጆ እቃ ነው እቃው። 6 ሊትር የስጋ መፍጫ አለ 5000 ብር። የጁስ መፍጫ 5200 ብር ነው የገዛሁት 5200 ብር። አንዱ ጆግ ማይካ ነው፣ አንደኛው ግዛዝ ነው። ከዛ የቅመም መፍጫ አለው። እዚህ ጋር ደግሞ የማራቢያ ኳሊቲ 2200 ብር። እንደገና ደግሞ 500 ግራም የቡና መፍጫ ትልቁ ማለት ነው። ይሄንን የገዛሁት 8000 ብር ነው። ይሄንንም ፈተንንየው ግራሙ እዚህ ጋር ተጽፏል እንደምታዩት። ትልቅ ነው እቃው። በአንደኛው ነው፣ ሁለተኛም አለው በነገራችን ላይ አያችሁት የሚያክለውን ትልቅ ነው። በዛ ላይ እንትን አትሉትም፣ ሙሉ ለሙሉ አታነሱትም። ይሄን እንትን ትሉታላችሁ ማለት ነው። ራሱ ዘንበል ለማድረግ ምናምን ከፈለጋችሁ እንደዚህም ማዞር ትችላላችሁ። ቆንጆ እቃ ነው። ይሄንን
የገዛውላት 8000 ብር ነው ዋጋው ማለት ነው። አያችሁት? ሞንፊትም የራሱ አለው ውስጡ ማሽኑ ይሄንን ይመስላል። ዋጋ 8000 ብር ነው። ሆኖ እዚህ ጋር ነው የሚሰካው። ከዛ ደግሞ ይሄ መቀያየሪያ አለው ማለት ነው። ምላጭ ብሩሽም አለው የራሱ ብሩሽ። ይሄ እንደዚህ ነው ማለት ነው። 8000 ብር ነው ዋጋው። ቆንጆ እቃ ነው። ከዛ ሀባይቢ እዚህ ጋር 350 ሊትር ሮቶዎች አሉ 5800 ብር ያንዱ ዋጋ 2900 ብር። እቃዎቿን እዚህ ጋር እትባለሁ። ከዛ ወደ ቀጣይ እቃዎቿ ልውሰዳችሁ። ወደ ሌላዎቹ እቃ ከመግባቴ በፊት እዚህ ጋር መጥበሻ ሴራሚክ 3 ሴሪ አላት 24 ቁጥር 26 ቁጥር እና 28 ቁጥር ዋጋ 4000 ብር። መፈቅፈቂያ 180 ብር። ጭልፋ ደግሞ 2 የወጥና 2 ያልጫ አላት 800 ብር 200 ብር ማለት ነው። የወጥ ማማሰያ 150 እንደገና ደግሞ መከትከቻ 1300 መክተፊያ 3 ፒስ ነው። እነዚህም 750 ብር። ሹካ ማን ነው የሾርባ ማንኪያ 300 ብር። ሹካ ኖርማሉ ሹካ ደግሞ 300 ብር። የኬክ ሹካ ትናንሾቹ 350 ብር። የኬኮቹ በጣም ውድ ናቸው። የሻይ ማንኪያ 100 ብር። እነዚህ የቤት እቃዎቿ ናቸው። ሀባይቢ እዚህ ጋር ደግሞ 12 የትራስ ልብስ በከፋዩ ፍርግርግ ማለት ነው። 12 የትራስ ልብስና 4 የፍራሽ ልብስ አዛኛለች። የፍራሹ ልብስ 4 ሲባዛ በ1250 ብር 5000 ብር። እንደገና ደግሞ የትራሱ ልብስ ደግሞ 12 የበዛ በ430 ብር ሂሳብ እስከ ዘርፉ ምናምን ይሄ እስከዚህ ዳንቴል ነገር እስከ ተጠቀመው ሁሉም ሆኖ 430 ብር ነው የሆነው። ከኋላ ማንቺኒ ነው የዚህ አይነት ጨርቅ የሚሰራው ማለት ነው። 430 ብር ነው ያንዱ ትራስ ልብስ ዋጋ። የ12ቱ 5160 ብር። እንግዲህ ያነጠፍኩት 2 ብቻ ስለሆነ ነው ፍራሽ ልብሱ እንጂ 12 ነው። ማን ነው 4 ነው ፍራሹ፣ ትራሱ 12 ነው ማለት ነው። ከዛ ሀባይቢ እዚህ ጋር ሁለቱን ፍራሽ ፈርሼበታለሁ። ሁለቱ ይሄ ነው 712 ቲክነስ። ዋጋው ያንዱ ዋጋ 2100 ብር ነው። የአራቱ 8400 ብር። ከዛ እዚህ ጋር ደግሞ ትራሶች አሉ 12 ትራስ 3600 ብር በ300 ብር ሂሳብ ነው ማለት ነው። 3 ብርድ ልብስ 12 ኪሎ ነው። 12 ኪሎ ምንም አይሰራልሽም ብላትም ቢያለችኝ እሺ ብዬ ገዛው። እዚህ ጋር 4.5 አላት የሚያማምሩ ከለሮች። ዋጋ 3750 ብር ነው ያንዱ እና በጣም የሚያማምሩ። ግማሹን ፈትቼ ላሳያችሁ። እነዚህ 4.5 ናቸው። ለኢትዮጵያ ቤት በቂና በቂ ከበቂ በላይ ነው ለኢትዮጵያ። አሁን እንደ በፊቱ ብርድ አይደለም፣ እናንተ እንደምታስቡት ብርድ አይደለም፣ ሙቀት ነው። ሳውዲ አረቢያ ሆኗል ማለት ትችላላችሁና እንደዚህ የሚያማምሩ ብርድ ልብሶች ትሩላም ቆንጆ ብርድ ልብስ ገዝቼላታለሁ ማለት ነው። ከለሮቻቸው በጣም ነው የሚያማምሩት። በዛ ላይ ኳሊቲ ብርድ ልብሶች ናቸው። አያችሁት እንዴት እንደሚያምር። ይሄ ጉጉፍቱ ጊምባ ምናምን እንኳን ብገዙ ችግር የለውም። ግን ደሴና ኮምቦልቻ ሙቀት ነው። በተለይ ኮምቦልቻ ደግሞ ትንንሿን ብርድ ልብስ ነው በክረምት እንኳን የሚለበሰው ማለት ነው። ባለ 700 ብር እና ትላልቅ ብርድ ልብስ ባገዙ የተሻለ ነው። አያችሁት እንዴት እንደሚያማምሩ እነዚህ። ይሄኛውም እንደዛው ተመሳሳይ ነው፣ ተቀራራቢ ነው። 15000 ብር አራቱ። ከዛ ይሄ ደግሞ 12.8 ነው። ዋጋው 4750 ብር ነው። አያችሁት እንዴት እንደሚያማምር አንዴ ትላላችሁ። ሁለተኛው ደግሞ ይሄ ፍክት ያለ ነው። ይሄም በጣም ነው የሚያምረው፣ ጽድት ያለ ማሻአላህ የሆነ ብርድ ልብስ ነው። እንግዲህ ሁሉንም ለመፍታት ወገቤን አመመኝ። ይሄ 12 ኪሎ ነው። 14250 ብር ሶስቱ ማለት ነው። ከዛ እነዚህ ኮምፎርቶች ናቸው 5200 ብር ሁለቱ፣ 2600 2600 5200 ብር
ከዛ እንግዲህ ሀባይብ አንሶላ ብቻ 11000 ምናምን ብር ነው የተገዛው። አንሶላዎች አሏት እዚህ ጋር ሜትር ከ80 በ2 ሜትር ከ40 ቆንጆ ነው። እሱን ነው የገዛሁላት አራቱን። ግን ከለር አንድ አይነት ከሚሆንባት ብዬ ሜትር ከ50 በ2 ሜትር ከ10 ሁለት ጨምሬያለሁ። ይሄና ይሄ 1750 3500 ብር ሁለቱ። ይሄ የሜትር ከ50 ነው። ይሄ የሜትር ከ80 ነው። የሜትር ከ80 ወደ ውስጥ ጥፍ ስለሚል በጣም ነው የሚመቸው። ለዛ ነው የምገዛላችሁ ሁሉ ጊዜ ማለት ነው። እነዚህ አራቱ ደግሞ 2030 ብር ሆኗል ማለት ነው። ከዋናው ከወኪሎቹ ነው የምገዛው እንጂ ቸርቻሮ ውድ ነው። ይሄንን 4ቱ በ2030 ብር ሂሳብ ማለት ነው። ከዛ ለእናት የሚሆን ነጠላ እዚች ጋር ቆንጅዬ ነጠላ 1500 ብር ገዝቻለሁ። የመነን ዳንቴል ይሄ የትሪ ዳንቴል ነው። አንድ ይሄንን 600 ብር። ይሄኛው ደግሞ የሞሰብ ዳንቴል ነው። ቆንጆ ዳንቴል 600 ብር። ከዛ ወደ አልባሳት ነው የሚሄድላችሁ። እዚህ ጋር አልባሳት ለ7 አመት ሴት ልጅ ቆንጅዬ ቀሚስ ከና ታይት ያላት ታይቱ እዚህ ጋር እንደታሸገ ነው 2500 ብር ነው የገዛሁት። ዋጋ 2500 ብር። ከዛ ሻርፕ ደግሞ ይሄንን ጥልቅ የሚለውን ብላኛለች 300 ብር። ከዛ ጫማ 1800 ብር። ጫማ የምታምር ከልብሷ ጋርም ተቀራራቢ የሆነ ነገር ማለት ነው። ከዛ እዚህ ጋር ደግሞ ሽቲ አልተሰፋም ይሰፋም አላለችኝም። ይሰፋም ካለች ጣዋሳ ሰፋላታለሁ 700 ብር። እቺን በጣም የምታምር ሽቲ ቆንጅዬ እዚህ ጋር ለአባት የሚሆን መካከለኛ እድሜ ላይ ላለ ሰው 1700 ብር መካከለኛ ዋጋ። ለእናቶች ምንድነው የሚባለው ሸራ ጫማ 800 ብር። እዚህ ጋር ለልጅ ለ35 ቁጥር 1900 ብር 29 ቁጥር 1800 ብር። ከዛ እዚህ ጋር ሽፎን ደግሞ ቆንጅዬ በጣም የምታምር ሽፎን ናት። ዋጋ 1300 ብር ነው። በጣም የምታምረው ፍክት ያለች ለከተማ ሰው የሚሆን በጣም የምታምር ቆሻሻ ያኔ የከተማ ሰው ቆሻሻ እንትን ቶሎ ስለሚያጥብ ችግር የለበትም። ለከተማ ሰው የሚሆን ያልኩት ለዛ ነው። ነጣ ያለ ነው። ከዛ ሻርፕ 900 ብር ሽፎኗን 1300 ብር ለባለቤቷ ነው። ጫማውም ለባለቤቷ ነው። 32 ቁጥር ጂንስ ሱሪ 1000 ብር። ይሄንን ቆንጅዬ ሱሪ 1000 ብር። እንዲሁም አላባሽ ሸሚዝ 700 ብር ቆንጅዬ ሸሚዝ ማለት ነው። ከዛ እዚህ ጋር ደግሞ ለ12 አመት ሱሪ ቆንጆ ሱሪ 1000 ብር ነው የገዛሁት። በጣም ነው የሚያምረው ፋሽን ነው። ሸሚዝ ደግሞ አላባሽ 600 ብር እቺን ቆንጅዬ። ከዛ ለባለ 29 ቁጥሩ ጫማ ደግሞ 5 አመቱ ነው ሱሪ 850። እንደገና ደግሞ ሹራብ 650 ብር። እንደዚህ አድርጌ አልባሳታቸውን ገዝቻለሁ። ከዛ አስቤዛ አላት ማለት ነው። ከዛ ሀባይቢ እዚህ ጋር አስቤዛ አላት 50 ኪሎ ዱቄት 50 ኪሎ እንስላላገኘው 25 ኪሎ ነው 4700 ብር። አንዱ 2350 ማለት ነው። እዚህ ጋር የተፈጨ ነጭ ጤፍ አላት 11500 ብር ነው ኪሎ ማለት ነው። ቆንጅዬ ነጭ ጤፍ ነው 100 ኪሎ 11500 ብር። ከዛ ሀባይቢ በርበሬ በጣም ነው የተወደደው 12 ኪሎ በርበሬ ነው ያዘዘችኝ። በርበሬ ኪሎ 800 ብር ነው 9600 ብር። 12 ኪሎ በርበሬ ገዝቼላታለሁ ማለት ነው። እዚህ ጋር ደግሞ ሽሮ ማለት ነው 10 ኪሎ ባቄላ 5 ጓያ 5 አተር 5 ሽምብራ ሁሉም ተቀላቅሎ ከስር ነው ግን ያው ሁሉም የተቀላቀለ ነው። 5 ተመዝኖና ከሁሉም አይነት ነው የገዛሁት 5050 ብር ነው የፈጀው። ባቄላ በ200 ብር አተር በ220 ብር ኪሎ ማለት ነው። 10 ኪሎ ባቄላ 2000 ብር ነው። አተር 5 ኪሎ በ230 ጓያ በ190 ሽምብራ በ200 ብር
ከሁሉም ከአራቱም አይነት 25 ኪሎ አርጌ ገዝቼላታለሁ ማለት ነው። ሁለት ኦመር ዘይት 3300 ብር። እዚህ ጋር ሱካር 450 ብር 3 ኪሎ። ቡና ደግሞ 2 ኪሎ ቡና 2000 ብር ቆንጅዬ ቡና። እንግዲህ ይሄንን ይመስላል። ረጅም ቪዲዮ ሆነ፣ በትዕግስት ለማየት ሞክሩ ከቻላችሁ። ሰላም ሁኑልኝ።